ለማመን የሚከብዱ ነገሮች በሶሻል ሚዲያ ላይ ትልቅ መነጋገሪያ የነበረው የአብርሃምና የዳኒ ሮያል ውዝግብ አሁን ወደ ሌላ ምዕራፍ ተሸጋግሯል። አብርሃም በቁጥጥር ስር መዋሉ እየተሰማ ነው። ዳኒ ሮያልስ ምን አዲስ ማስረጃ ይዞ መጣ? በሌላ በኩል ደግሞ የሄርሜላ ቤተሰቦች ያልጠበቁት አስደንጋጭ ውሳኔ አስተላልፈዋል። እስከ መጨረሻው አብራችሁን ቆዩ። እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ በኢንተርኔት ዓለም ላይ ከፍተኛ መነጋገሪያ የሆኑት ትኩስ መረጃዎችን ይዘንላችሁ ቀርበናል። ለቻናሌ አዲስ ሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን እንዳትረሱ። በቀጥታ ወደ ዝርዝር መረጃችን ስንገባ ጉዳዩን የምንጀምረው ከአብርሃም መያዝ ነው። ታሪኩ እንደሚያሳየው ዳኒ ሮያል ለአብርሃም የመጥሪያ ወረቀት በሰጠበት ወቅት አብርሃምን እጅግ በጣም ደንግጦ ነበረ። እንዲሁም በዚህ ጉዳይ ላይ ተነጋግረን ይቅርታ አልጠየኩም ወይ ለምንድነው ድጋሚ የምታወራው ብሎ ሩታን በቪዲዮ ሲጠይቃት አይተናል። ነገር ግን ዳኒ ሮያል በዚህ ጉዳይ ላይ ምንም አይነት ድርድር እንደማይፈልግና በግልጽ አስታውቋል። አብርሃም ከልክ በላይ ጥጋብ ወጥሮታል፣ ቅጣት ማግኘት አለበት ነው ያለው ዳኒ። አብርሃምን የተናገራቸው ንግግሮች ሙሉ በሙሉ በድምጽ ቀርጾ እና ጠንካራ ማስረጃ ይዞ ነው ወደ ፖሊስ የሄደው ዳኒ እና ነገሮቹንም ይበልጥ አወሳሳቢ አድርጎታል። በስም ማጥፋትና ባላደረጉት ወንጀል ይህን ፈጽመዋል ብሎ በማሳሰሩ የቅጣቱ እዞ እንደመጣበት ይታወቃል። በስተመጨረሻም አብርሃም ወደ ፖሊስ ጣቢያ ካመራ በኋላ በቁጥጥር ስር መዋሉ ተሰምቷል። ዳኒ አስቀድሞ ይህን እንደ ሌላው ጊዜ የ3 ቀን እስር አይደለም ጠብቅ አዘጋጅ ብሎት ነበረ። ነገር ግን ያው ይበልጥ ያወሳሰበው ደግሞ አብርሃም ከቀናት በፊት የለቀቀው አዲስ ቪዲዮ የዳኒ ስሜት በድጋሚ መግደሉ ነው። እንዲሁም ታውቋል። ሩታም በበኩሏ አብርሃምን ሰውን በጣም እንደሚቀናና ይቅርታ ለመጠየቅም ፍቃደኛ አለመሆኑን ተናግራለች። ወደ ሌላው ደግሞ አስደንጋጭ መረጃ ስንገባ ስለ ሄርሜላ ነው። ሄርሜላ እርግዝናዋ ብዙ ሰዎች የተለያዩ አስተያየታቸውን እየሰጡ ይገኛሉ። አንዳንዶችም ውሸት ነው ሲሉ ነበረ። ሌሎች ደግሞ እርግዝናው ከአብርሃም ላይሆን ይችላል የሚሉ ወሬዎች እየተናፈሱ ይገኛሉ እስካሁን ድረስ። ይህን እንጂ አሁን ትልቁ ዕዳ የመጣው ከሄርሜላ ቤተሰቦች በኩል ነው። ከቤተሰቦቿም የመጣው መረጃ እንደሚያመለክተው ከቤተሰቦቿ ሄርሜላ ፍጹም አንቀበለም ማለታቸው ተሰምቷል። ምክንያቱም ደግሞ ምንም አይነት ባህላዊ ሽምግልና ስርዓት ሳይደረግ እና ለቤተሰቦቿም ሳይነገር ነገሩ በቀጥታ ወደ ሶሻል ሚዲያ አውጥታ ቤተሰቧን ዘመዷን ሁሉ አሳፍራለች በሚል ነው። ሄርሜላ ቀደም ሲል ለአብርሃም ቤተሰቦች ያለውበት ሁኔታ ታውቃለህ፣ ይበቀኛል በሌላ ባለው የነበረው ቢሆንም አሁን ግን ነገሩ ሙሉ በሙሉ ተቃራኒ ሆኗል። በዚህ ምክንያት የሄርሜላ በአንድ በኩል የቤተሰቦቿ እገዳ፣ በሌላ በኩል ደግሞ የአብርሃም በእስር ላይ መሆን ከፍተኛ ጭንቀት ውስጥ ጥሏታል። ያው ሁላችንም እንደምናውቀው ይህ ነገር እንደሚፈጠር እናውቃለን። እንግዲህ ምንም ማድረግ አይቻልም ብለን ለሄርሜላ ልንገልጽ እንወዳለን። የአብርሃምና የዳኒ ሮያል የፍርድ ቤት ውዝግብ ወዴት ያመራ ይሁን የሚለውን እስቲ እናንተም ቤተሰቦች የራሳችሁን አስተያየት ስጡ። የሄርሜላስና የቤተሰቦቿ ጉዳይ በሽምግልና ይፈታ ይሁን? እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ያላችሁ አስተያየት በኮሜንት መስጫው ላይ አጋሩን። እኛ አዳዲስ መረጃዎች እያጣራን ማቅረባችንን እንቀጥላለን። እናንተም ደግሞ ምን ተፈጠረ የሚለው ነገር እስቲ በትክክል ነው ወይ ትክክል አይደለም ወይ የሚለውንም ደግሞ ሐሳብ አስተያየታችሁን ሁሌም ከኛ ጋር በአጋርነት እንድትቀጥሉ እያልኩኝ ጠይቃችኋለሁ እና ትክክል ከሆነም እስቲ ሐሳባችን ትክክል ነው የሚለውን እና ኮሜንቶቹም በእነሱ ቪዲዮ ውስጥ የሚለቀቁ ኮሜንቶች በጣም አስተማሪና ገንቢ የሆኑ ኮሜንቶች ናቸው። እነሱንም አይታችሁ የራሳችሁን አስተያየት ለኛም ስጡን ለነሱም ስጡን እንላችኋለን። እንግዲህ ለዛሬ ያዘጋጀንላችሁ ቪዲዮዎች እና መረጃዎች ይህን ይመስላሉ። ቪዲዮውን ደግሞ ከወደዳችሁ ላይክ፣ ሼር ማድረጋችሁን አይረሳ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩ።